ንጉሥ ሲመጣ መንገድ ይጸዳል፣ ምንጣፍ ይነጠፋል። ይህ ንጉሥ ግን በክብር ሲመጣ ለምን በአህያው ውርንጫ ላይ ተቀመጠ? ከዘንባባው ዝማሬ ጀርባ ያለው ትልቁ ምስጢር ምንድን ነው? የዐቢይ ጾም 8ኛውና የመጨረሻው ሳምንት ሆሳዕና ይባላል። ይህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ክብርና ትሕትና ወደ ኢየሩሳሌም የገባበት ዕለት ነው። ሆሳዕና በአርያም ስንል ትርጉሙ ምንድን ነው? ለምንስ በዘንባባ እናከብረዋለን? ዛሬ የዕለቱን ታሪክና መንፈሳዊ ምስጢር በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ክብርና ትሕትና ወደ ኢየሩሳሌም የገባበት ዕለት ነው። ሆሳዕና በአርያም ስንል ትርጉሙ ምንድን ነው? ለምንስ በዘንባባ እናከብረዋለን? ሆሳዕና ማለት መድኃኒት ወይም አቤቱ አድን ማለት ነው። በዐቢይ ጾም 8ኛ ሳምንት ላይ የሚከበር በዓል ሲሆን ከጌታችን መድኃኒታችን ኢየሱስ ክርስቶስ 9ኙ አበይት በዓላት አንዱ ነው። ከ8ቱ የዐቢይ ጾም እሁዶች አንዱና የመጨረሻው ሳምንት ከትንሣኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማ ነው። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በማለት በነቢያት የተነገረው ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት ቤተፋጌ በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም መግባቱን በማሰብ ቅድስት ቤተ ክርስቲያናችን በዓሉን በድምቀት ታከብረዋለች። በወንጌሉም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ደብረ ዘይት ቤተፋጌ በደረሰ ጊዜ ትንቢቱ ይፈጸም ዘንድ ሁለቱን ደቀ መዛሙርት ጠርቶ በፊታችሁ ወዳለችው መንደር ሂዱ፣ ያን ጊዜ የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፍቱና አምጡልኝ አላቸው። ደቀ መዛሙርቱም የሰውን ንብረት ዘርፈን እንዴት እናመጣለን ብለው መፍራታቸውን የተረዳው ጌታችንም ምን ታደርጋላችሁ የሚላችሁ ቢኖር ጌታቸው ይሻቸዋል በሉ፣ ያን ጊዜ ይሰዷችኋል አላቸው። ደቀ መዛሙርቱም ሄደው ጌታችን ኢየሱስ ክርስቶስ እንዳዘዛቸው አደረጉ። ልብሳቸውንም በአህያዋና በውርንጫይቱ ላይ አድርገው ጌታችንም በእነሱ ላይ ተቀመጠ። ሕዝቡም ልብሳቸውን መንገድ ላይ ያነጠፉለት፣ ዘንባባና የዛፎቹን ጫፍ እየቆረጡ ሆሳዕና ለዳዊት ልጅ በእግዚአብሔር ስም የሚመጣው ቡሩክ ነው፣ ሆሳዕና በአርያም እያሉ እየጮሁ ነበር። ልብሳቸውን ማንጠፋቸውም ለክብሩ መገለጫ ነው። እንዲህ ባለ ክብርና ምስጋና ወደ ኢየሩሳሌም ሲገባ ከተማዋ በዝማሬና በአመስጋኞች ጩኸት ተናወጠች። የሕዝቡ ጩኸትና ደስታ ያበሳጫቸው ፈሪሳውያንና አይሁድ የሚያመሰግኑትን ዝም እንዲያሰኝ ጌታችንን ቢጠይቁም እነዚህ ዝም ቢሉ ድንጋዮች ያመሰግኑኛል ብሎ መልሶላቸዋል። በነቢዩ ዳዊት ከሚጠቡ ሕፃናትና ከልጆች ምስጋናን አዘጋጀህ ተብሎ የተነገረው ትንቢት እንዲፈጸም የ40 የ80 ቀን የዓመት የ2 ዓመት ሕፃናትም አመስግነውታል። አዋቂዎችም ሕፃናትም ሆሳዕና በአርያም እያሉ ማመስገናቸው መድኃኒት መባል ለአንተ ይገባል ማለታቸው ነው። በበዓለ ሆሳዕና ከሚነሳው ታሪክ ውስጥ የአህያዋና የውርንጫዋ ጉዳይ ነው። ጌታችን ኪሩቤል በሚሸከሙት ዙፋን የሚቀመጥ አምላክ ሲሆን ትሑት ሆኖ በአህያ ላይ ተቀመጠ። አህያዋን ከነውርንጫዋ ፈትታችሁ አምጡልኝ ማለቱ የሰው ልጅ ከኃጢአት እስራት ለመፍታት የመጣ አምላክ መሆኑን ያመለክተናል። ደቀ መዛሙርቱም አህዮቹን ፈትተው ማምጣታቸው ስልጣነ ክህነታቸውን ያመለክታል። በምድር የፈታችሁት በሰማይ የተፈታ ይሁን እንዲል፣ በአህያ ላይ ልብሳቸውን ማንጠፋቸው የምትመች የማትቆረቁር የወንጌል ሕግ ሰጠህን ሲሉ ነው። በአህያ የተቀመጠ ሰው በፈረስ እንደተቀመጠ ሰው ፈጥኖ አያመልጥም። ጌታችን ኢየሱስ ክርስቶስም ከፈለጉኝ አያጡኝም ሲል በአህያ ተቀምጧል። ከኢየሩሳሌም እስከ ቤተ መቅደሱ 16 ምዕራፍ ነው። 14ቱን በእግሩ ሂዶ 2ቱን በአህያዋ በውርንጫዋ ደግሞ 3 ጊዜ ቤተ መቅደሱን ዙሯል። ይህም የሶስትነቱ ምሳሌ ነው። በውርንጫይቱ ደግሞ 3 ጊዜ ቤተ መቅደሱን ዙሯል። ይህም የሶስትነቱ ምሳሌ ነው። 14ቱን በእግሩ መሄዱ 10ቱ ትእዛዛትን፣ 4ቱ ደግሞ የ4ቱን ኪዳናት ማለትም ኪዳነ ኖህ፣ ክህነተ መልከ ጸዴቅ፣ ግዝረተ አብርሃምና ጥምቀተ ዮሐንስን ያመለክተናል። ከግለሰብ ደጅ የተፈታችን አህያ ጌታዋ ይፈልጋታል ብሎ ያስፈታት በፈጣሪነቱ ወይም ስለፈጠራት ገንዘቡ ስለሆነች ነው። አህያዋን ያልናቀ አምላክ እኛም ከኃጢአት ርቀን ብንፈልገው ማደሪያዎቹ ሊያደርገን ፈቃዱ ነው። የአህያዋን መፈታት የፈለገ ጌታ
እኛም ወደ ካህናት ቀርበን ኃጢአታችንን ተናዘን ከበደል እስራት እንድንፈታ ይፈልጋል። ሆሳዕና ከሮብ ጀምሮ የሚታሰብ ታላቅ የቤተ ክርስቲያን የበዓል ቀን እንደሆነ ይታወቃል። በዋዜማዎቹ ዕለታት ከቅዱስ ያሬድ ድርሰት ከሆነው ከጾመ ድጓ ሆሳዕና በአርያም ሆሳዕና ለወልደ ዳዊት በማለት ይዘመራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲገባ ሕዝቡ ዘንባባ ይዘው ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው በማለት ለተቀበሉት ይህን በማሰብ ቤተ ክርስቲያናችን ዘንባባ ለሕዝበ ክርስቲያኑ ታድላለች። በጥንት ዘመን ጦርነት አሸንፈው ለሚመጡ ነገስታት የዘንባባ ዝንጣፊ በመያዝ አቀባበል ይደረግላቸው ነበር። ይህም ክርስቶስ ሞትንና ሰይጣንን ድል አድራጊ ንጉሥ መሆኑን ያሳያል። ዘንባባ ዝንጣፊው ቢቆረጥ እንኳ ተሎ አይጠወልግም፣ አረንጓዴነቱ ይቆያል። ይህም የዘላለም ሕይወት ምልክት ነው። ምዕመናን ዘንባባን በራሳቸው ላይ ሲያስሩ የድል አክሊል ማግኘታቸውን እና የክርስቶስ ሰራዊት መሆናቸውን ያሳያሉ። በቤተ ክርስቲያን በአራቱም ማዕዘናት ከአራቱም ወንጌል ዕለቱን የሚመለከቱ ምንባባት ይነበባሉ። ከቅዱስ ማቴዎስ ምዕራፍ 21 ቁጥር 1 እስከ 17፣ ከቅዱስ ማርቆስ ምዕራፍ 11 ቁጥር 1 እስከ 10፣ ከቅዱስ ሉቃስ ምዕራፍ 19 ቁጥር 29 እስከ 38፣ ከቅዱስ ዮሐንስ ምዕራፍ 12 ቁጥር 12 እስከ 20 ይነበባሉ። በሰሞነ ሕማማት ጸሎተ ፍታት ስለማይፈጸም ጸሎተ ፍታት የሚደረገው በዚህ ዕለት ነው። ከሆሳዕና በኋላ ወደ ታላቁ ሰሞነ ሕማማት እንገባለን። ይህ ሳምንት የጌታን መከራና ፍቅሩን የምናስብበት ልዩ ጊዜ ነው። ለሁላችሁም መልካም የሆሳዕና በዓልና ሰላም የጾም ፍጻሜ እንዲሆንላችሁ እመኛለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለሌሎች እንዲደርስ ሼር አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ በሰሞነ ሕማማትና በትንሣኤ በዓላት ዙሪያ በሚዘጋጁ ድንቅ ቪዲዮዎች እስከምንገናኝ ቸር ያቆየን።